ከጥቁር አፈር ከጥቁር ምድር ብዙዎች ከአፈሯ ተፈጥረው ብዙዎች እንደ ሰው ሳይሆን እንደ እንስሳ በተቆጠሩባት ስልጣኔ ርቋት ቀደምት ስልጣኔዋ ተዳፍኖባት ህዝቦቿ በባርነት የሚጎሳቁሉባት የግፉአን ምድር የሆነችው አፍሪካ ተረስታ ተረግጣ በነበረችበት የነጻነት ስሟን ብቻ ኢትዮጵያ ወርሳ ስልጣኔዋን በማህፀኗ አቅፋ ሃይማኖቷን ጠብቃ ቀይ ባህርን ተንተርሳ ትኖር ነበር። ግና በስተኋላ የባርነት ገበያ የደራላቸው ቅኝ ገዢዎች ሰውን እንደ ከብት ሲያግዙ ሲሸጡ ሲለውጡ የነበሩ ቅኝ ገዢዎች ከኢትዮጵያ በፊት እግዚአብሔርን ያወቁ የመሰላቸው ቅኝ ገዢዎች የከብት ንግዳቸውን ሊያስፋፉ ሰባዊ ከብት ሊነዱ ወደ ኢትዮጵያ መጡ። ነገር ግን ኢትዮጵያውያኑ በሰፊው አፍሪካ ያሉ በትንሽ ምድር የኖሩ ታላቅ ልባሞች ራእያቸው እንደ ምድራቸው ያነሰ ሳይሆን እንደ ልባቸው የገዘፈ ጀግኖች ምድራዊውንም መንፈሳዊውንም ጀግንነት ታጥቀው ድል ነሷቸው። ይህ ያልተጠበቀ መብረቃዊ የጥቁሮች ሰይፍ በምስራቅ አፍሪካ በተመዘዘ ጊዜ ቀደምት አያት ቅድመ አያቶቻቸው በባርነት ተግዘው አትላንቲክን ተሻግረው የነበሩ ወንድሞቻቸው ወኔያቸውን በሐሞታቸው እምነታቸውን በልባቸው ከአበሾቹ ተጋርተው አንድ ቀን ይመጡ ይሆናል እያሉ ለዘመናት ይጠብቋቸው ነበር። እግዚአብሔር አይቸኩልም፣ ጊዜውን ያውቀዋል፣ የዘገየ ለሱ ያመሸ ይመስለዋል እንዲሉ ዘመን ዘመንን እየተካ ጊዜ እንደ መስኖ ውሃ እየፈሰሰ ቀናት እንደ ናዳ ድንጋይ እየተንከባለሉ 1980 ዓመተ ምህረት ደረሰ። ይህ ዓመት ሰኔና ሰኞ ሆነና አንድ ዲያቆን አትላንቲክን ተሻግሮ ወደ ጃማይካ ሄደ። ይህ ዲያቆን እነዚያን ተስፋ በሰነቁ ወንድሞቹ መሃል ኑሯቸውን እየኖረ ጉስቁልናቸውን እየተጎሳቆለ መንፈሳዊ ጥማታቸውን ለማርካት የኢትዮጵያን እምነትና ታሪክ ምስክር የሆነችውን የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ማደራጀት ጀመረ። የዛች የጥቁሮች መመኪያ የነጻነት ምስክር የእምነት ምሳሌ የሆነችው የኢትዮጵያ ልጅ ምሳሌ ለሀገሩ እንግዳ ቢሆንም ለባለ ተስፋ ወንድሞቹ መምጫዬ አይታወቅምና ተዘጋጅታችሁ ጠብቁ ያለውን የብርሃን እንግዳ ይዞ ከተፋለ። ይህ የክርስቶስ አርበኛ ከ2 ዓመት በኋላ ቅስናውን ተቀብሎ እያለ በባይተዋር ምድር ያሉ የካረቢያን ጥቁሮች ማህተማቸውን የኢትዮጵያ ኦርቶዶክስ ሃይማኖት ያደረጉ የኢትዮጵያ የተስፋ ልጆች ባደረጉለት ጥሪ መሰረት ወደ ቶሮንቶ መጣ። በትንሽ ቁጥር ወደ ካናዳ መጥቶ በስቶ አንቱ ተብሎ በካረቢያንና በሰሜን አሜሪካ ባሉ ጥቁሮች ህዝቦች እንግዳ እንዳይሆኑ ምሳሌ የሆናቸው በዛሬው አጠራር ሊቀ ካህናት ምሳሌ እንግዳ በመባል ይታወቃሉ። በባዕድ አገራቸውን ለናፈቁ በባዕድ ምድር ራሳቸውን ላጡ በሰው ሀገር አምላካቸው ለራቀባቸው መከታ ይሆናቸው ዘንድ 44ቱ ታቦት ከቆመባት የነገስታት ማረፊያ ጮማ ከተቆረጠባት ጠጅ ከፈሰሰባት ጀግና ካቅራራባት ችሎት ከዋለባት ያሬድ ቅኔ ማህሌቱን ካፈሰሰባት ገብረሃና ቅኔውን ከደረደረባት ከጎንደር ተወልደው ዛሬ በቶሮንቶ ምድር ለአበሾችና ለጥቁሮች የእምነታቸው ጽላት የልጆቻቸው ኩራት የሆናቸው ዘንድ ይህን ታላቅ ካቴድራል አትላንቲክን ተሻግሮ እንዲታነጽ ምክንያት ሆኑ። የጥቁሮቹ እንግዳ የጭቁኖቹ ምሳሌ ሊቀ ካህናት ምሳሌ እንግዳ። ስለዚህም የብርሃን ቴሌቪዥን የዚህ ዓመት የሚዲያ አዋርድ ተሸላሚ አድርጎ ሊቀ ካህናት ምሳሌ እንግዳን መርጧቸዋል።